ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን ሐሳብ እንመለከታለን። ቦክሰኛ የሚለው ቃል ለቦክሰኛ እንጂ ለኬክ አይነፋም የሚሉ በርካቶች ናቸው። ብራቮ የሚሉ ሁሉ ቮልቮ መኪና አይነዱም። ከጊዜ ወደ ጊዜ ጆክ የሚናገር እየጠፋ ጆካ የሚይዝ ግን እየበዛ ይገኛል። ምክንያት እየፈለጉ የሚዝናኑ በርካቶች ናቸው። ምክንያት እየፈለጉ መመገብ ያልቻሉ ግን በርካቶች ናቸው። ደመወዝ ወዝ ላለው ጥብስ ዋስትና አልሆነም። ኑሮ ውድነቱ በችግር አረፋ እንድንደፍቅ አድርጎናል። አውደ ዓመቶቻችን በችግር ጠብሽ የምንወገርባቸው ናቸው። ኑሮ ውድነቱ ከማቀራረብ ይልቅ እንድንራራቅ አድርጎናል። ድህነት ያጎመዘዘው ኑሮና ሕይወት ተንሰራፍቶብናል። ከተሞቻችን ያማሩትን ያህል ማማር አልቻሉም። ሞጣ የሚለው ቃል ለሞጥ ሟጣነት የቀረበ ይመስላል። ቁጣና ቁምጣ ማዘውተር ተገቢ አይሆንም የሚሉ በርካቶች ናቸው። በዘመናችን ከንፈር ወዳጆችና ሰልፊ አሳዳጆች በዝተዋል። የኳስ ጥባ ጥቤ የሚጫወት እንጂ በዳቦ ጥቢኛ ሆዱን የሚሞላ እምብዛም ነው። የሳሳ ፍቅርና የሳሳ ነጠላ ለችግር ማጋለጡ አይቀርም። ለሥራ መነሳሳት ሳይሆን ለችግር እጅ መንሳት ጀምረናል። ጥቂቶች እያገሱ በርካቶች ግን እየከሱ መምጣታቸውን እያየን እንገኛለን። ጠላ ሲያጣላ የኖረ ይመስል ለበዓላት ሳይቀር የሚጠጣ አልሆነም። ሆኖም ግን መጠላት የበዛው ድሮ ነው ዘንድሮ ስንል እንጠይቃለን። የሚያባላ ነገር ሳይኖር መባላት ከጀመርን ከራርመናል። ሳንጠጣ የምናዋጣ ብንበዛም አዋተናል ብለን ግን መጠጥ መጠጣት የለብንም። ስሞታ የሚያበዙ ጋለሞታ በሚል ስም ቢጠሩ መልካም ነው። ምንም ቢሆን ጸዴ የሆነ ሰው መደዴ ሊሆን አይችልም። ቁርስ ላይ ቦርዴ የሚያጫውቱ ኳስ የሚጫወቱ መሆን አለባቸው። በኑሮና በሕይወታችን ውስጥ ከቤተኛ በላይ አሉባልተኛ በዝቷል። ቤት አከራይ ባሪያ ፈንጋይ እየሆነ ይገኛል። ማስወረድን እንደ ዋዛ መልመድ አይገባም። ለመቀናጣት ካልሆነ በቀር ቺፕስ ከጥብስ ሊበልጥ አይችልም። ሁሌ የሚስቁ ሁሌ የደላቸው አይደሉም። የሚያስታርቁ ብፁዓን ናቸው ከተባለ የሚያጣሉ ደግሞ እርጉማን ናቸው ቢባል ይቀላል። ሆኖም ግን በዚህ ዘመን ትኩረታችን ማጣላት ነው ወይስ ማግባባት? ፖለቲካን ለላንቲካ መጠቀም አይገባም። ቅይጥ ፖለቲከኞች ቅይጥ ኑሮ እንድንኖር አድርገውናል። ከዋጋው አንጻር ሐኪም ቤት የማንሄድበት እየሆነ ይገኛል። በዚህ ባለንበት ወቅት የዜናዎቻችን ትኩረት ስለ ኤክስ ገጽ እንጂ ስለ ኤክስ ኑሮ አይደለም። ኑሯችን ቁልቁል መሆኑ ሲታሰብ እንደ ካሮት ቁልቁል እንድናድግ የተፈረደብን ይመስላል። በየወቅቱ እንደምናየው እዚህ ሀገር ላይ እንደ ቀልድ ፎንቃ የሚገባለት እንጂ እንደ ቀልድ በአካውንቱ ገንዘብ የሚገባለት የለም። ምክንያት ሳይኖር መፋጀትና መናጨት በርክቷል። ለነገርና ለቂጣ ይቸኮለም ቢባልም ሳይደርሱበት እየደረሰ ነገር የሚፈልግ ግን በርካታ ነው። ባለንበት ወቅት ቮት አድርጉን ባዮች ተበራክተዋል። ቮት ከማድረግ በላይ ግን ቦቲ ጫማ ማድረግ ያዋጣል። ሉዶ የሚጫወቱ እየበዙ የታሰረ የጤፍ ነዶ የሚሸከሙ ግን እያነሱ መጥተዋል። አስከፊ በሆነው ኑሮ ውድነት ምክንያት የጎኔ ባላ ማገር ስላንቺስ ምን ልናገር የተሰኘው የቴዎድሮስ ታደሰ ዘፈን መዘፈን የነበረበት ዘንድሮ ነበር። ቀድሞ መዘፈን ሳይኖርባቸው ከተዘፈኑ ዘፈኖች መካከል የኤፍሬም ታምሩ ዘፈን ይጠቀሳል። ኤፍሬም ወይ ዘንድሮ ብሎ ዘፍኖ ነበር። ኤፍሬም በወቅቱ ወይ ዘንድሮ አያልቅም ተነግሮ ሲል ቢጫወትም ወይ ዘንድሮ ማለት የነበረብን ዘንድሮ ነበር። ጎሳዬ ተስፋዬም ቢሆን ሳታማኸኝ ብላ የተሰኘ ዘፈን አለው። ዘንድሮ ቢሆን ግን እንደ ነገርና ስራችን ሳታማኸኝ ጥባ መባል ነበረበት የሚሉ አጋጥመውኛል። ዘንድሮ በኑሮ ውድነቱ ምክንያት የጎናችን ባላማገር ብቻ ሳይሆን የጎጇችንም ባላማገር ፈራርሷል። በዚሁ ባለንበት ወቅት እንጥሉን የሚታመምና ቆርጦ ቀጥል እዚህም እዚያም ይታያል። ሳያስቡት መውረድና መዋረድ ተበራክቷል። ዕድሜ ለካስማሰ እንጂ ንግግርን እኮ ዘፈን ማድረግ እንደሚቻል አውቀናል። ልፋ ያለው ቆዳ መጫኛ ይሆናል እንደሚባለው ልፋታችን ለሌላ ልፋት አሳልፎ እየሰጠን ይገኛል። በየጊዜው እንደምናየው ፓፓ ሳይሆን ዛፓ በስቷል። ከማይረባ ጀማ ጀማዬ ነይ ነይ የተሰኘው ሙዚቃ ይሻላል።
በዚህ ባለንበት ወቅት ብጠማ የሚል ሀገር አቀፍ ማኅበር ተመስርቷል የሚሉ አጋጥመውኛል። ብጠማ ማለት ብድር ጠያቂዎች ማኅበር ማለት መሆኑን ተረዱልኝ። ስንት ማኅበር ሲቋቋም እንዲህ አይነት አስፈላጊ ማኅበር አለመቋቋሙ ምን ያህል ይቆጨን ይሆን? በየስፍራው ቻትም ቺትም ከሚባለው በላይ ሆኗል። ሸራ መግባት ቀላል ቢሆንም ሸራ መግዛት ግን ከባድ ነው የሚሉ አይታጡም። የዕቅድን አስፈላጊነት ለመመስከር ዕቅድና ፓንት ሊኖርህ ይገባል የሚለውን አባባል ማስታወስ ያስፈልጋል። በብርድ ከመንቀጥቀጥ ድንች መግመጥ ይሻላል የሚሉ በርካቶች ናቸው። ቤንጃሚን ፍራንክሊን ያልተሠራ አእምሮ የተሠራ ከተማ ያፈርሳል፣ የተሠራ አእምሮ ደግሞ የፈረሰ ከተማ ይሠራል ሲል ተናግሯል። እኛ ግን ከኮሪደር ልማታችን ጋር በየትኛው ምድብ ውስጥ እንመደብ ይሆን? እንደ ሀገር ለመተባበር ሳይሆን ለመወነጃጀል ቅርብ ነን። ተባብሮ ሀገር ከማዳን በላይ ተባብሮ ሀገር ለማፍረስ ትኩረት ተደርጎ ይሰራል። አብዛኛውን ጊዜ ኢትዮጵያን ለማዳን ሳይሆን ኢትዮጵያን ለማውደም የሚንቀሳቀሱ ኃይሎች በርካቶች ናቸው። አንዳንዶቻችን ኢትዮጵያዊነት ሱስ ነው ብለን ብንጀምርም ኢትዮጵያዊነት ግን ሱስ ሆኖብን ልንዘልቅ አልቻልንም። አብዛኛዎቻችን ሀገራዊ ኅብረትና አንድነት የለንም። ጎልቶ የሚታየው አብሮን ያደረ ፍቅር ሳይሆን አብሮን ያደረ ቂም ነው። ልቅነት እንደ መልካምነት ሊቆጠር አይገባውም። የ40 ቀን ዕድላችን 40 ቀን ሊያኖረን አልቻለም። ድርና ማግ መፍተል አቅቶናል። ስለሆነም ሰልባጅ አሳዳጅ ልንሆን በቅተናል። ከፀጉር አብቃይ በላይ ፀጉር ቀጣይ በስቷል። አሁን ሲተኮስ እንጥላችን አብሮ የሚበጠስ በርካቶች ነን። በዚህ ወቅት መኖርም መኖሪያም ማግኘት አስቸጋሪ የሆነ ይገኛል። በአንድ ወቅት የሆርሙዝ ሰርጥ ሲዘጋ አብሮ ኑሯችንም ተዘግቶ ነበር። አንዳንዶች በሴት ጓደኞቻቸው ሲከለከሉ ሰሞኑን የሆርሙዝ ሰርጥ ተዘግቶብኛል ሲሉ ተደምጠዋል። ዲጄ ሁሉ ዲጅኑ አለመሆኑን መረዳት ያስፈልጋል። ሁለት ዝሆኖች ሲጣሉ የሚጎዳው ሳሩ ነው ይሉት ብሂል በላያችን የሆነ ይመስላል። ስንቶላቃ ጥርሱን በቦክስ በሚያጣበት ሀገር አህያ ለአህያ ቢራገጥ ጥርስ አይሳበር የሚለው አባባል ብዙ የሚሰራ አይሆንም። በቀጣዮቹ ወቅቶች ከምግብ ቁጠባ በላይ የነዳጅ ቁጠባ የሚያዋጣ ይመስላል። ነዳጅ ከሌለ የማይኖር ብዙ ነገራችን ሆኗል። በዚህ ባለንበት ወቅት ነዳጅ እየጠፋ አናዳጅ ግን እየበዛ ይገኛል። ነዳጅ እየደበቁ በዋጋ ንረት ቁቅ የሚሰሩ ነጋዴዎች ተበራክተዋል። በየቀኑ የምንሰማው ስለ ቁመት መጨመር ሳይሆን ስለ ዋጋ መጨመር ከሆነ ሰነባብቷል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከሰነበቴ በፊት ግን እንዲህ ብዬ ላብቃ። ቅቤያን ጣሪዋ እያለች ጎመን ቀንጣሿን ምች ይመታታል። ወንድዬ ካሳ ነኝ።